በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንደናችሁ ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ ሰብስክራይብ እንግዲህ ገባ ብላችሁ ፈታ ዘና እንደሚያደርጋችሁ ያሁኑ ቪዲዮ አንደኛ ነው እና እስቲ በላይክ ሼር ሰብስክራይብ አድርጉት። መልካም ሄታችሁ መጣሁን ዛሬ እንደው ልኩን ልትናገር ነው። ማንኛችሁንም አልናገርም ብዬ እናገራለሁ። ኧረ እኔ ምን አስር ያደረኝ ስድብ ሲመጣ በኮመንት እዛው ስድቡን ጥርቅ አድርጌ ተናግሬ ዘጋለሁ። አልሳደብም። ለማንኛውም ወገኖቼ ላይክ ሼር ሰብስክራይብ አድርጉት። ዛሬ የመጣሁት ፈኪ ትሉኛላችሁ። እንግዲህ እኔ በአህሙትክ ወንድ ሁኜ አላጫትም። አህሙዬን እንግዲህ ፈኪን በሉት። እንግዲህ ያለችበትን ቦታ ማቀው ጉዳይ የለኝም። የትሁን ያው እንደ ማንኛችሁም ሶሻል ሚዲያ ላይ ነው ማያትና ያው እንግዲህ ሰላማን ያብዛልን እላለሁኝ። አህሙዬ የባክህ ፈኪን ይዘህ ብቅ በል። ፈኪ የፈኪ አርናቂ ነው በብዛት ያለው ልንገርህ። ያማለ ፈንቲ ልጅ ንዘረ አንተ የመረካሴ ለትዳር የትኛዋን ብላችሁ ለሱ ጠይቁት። ያቺ ብታለቅስ ያቺ አልፈልግም ብትል አላህ የከተበለት እና አንድ ነው ማለት ነው። እሱ ጀግና ነው ተናጋሪ። አሁንም ይችን ደግሞ የቤት ስጦታ ያበረከተችለትን እና ወደ ሐዋሳ ነው ወደ እንትና አላውቅም ወደ ጅቦቹ ሀገር እና እንሂድ በሀገራችን ላይ እንጎብኝ ብላ ይዛው የሄደችውንም እኔ በፍቅር ከሆነ ፈቅበይ ብሏል እሱ። እንደው ወይ ዘንድሮ ብሏል የፍሬም ታምሩ። እንደው እናንተ ኧረ ተውን እባካችሁ። እኔ እያየሁኝ ተንኮል አታናግሩኝና እንግዲህ ፈክዬ ትላላችሁ። እኔ በአህሙትኩኝ እንግዲህ ፈክዬ ብዬ ቀርቤ ነይ ልጭሻልምና ፈክዬ እባክህ አህምዬ ተፈኪ ጋር ስራ አላለሁኝ። እንግዲህ እኔ ወንድምዬ ፈኪሾን እንግዲህ አለሁሽ በልልን። ተፈኪሾ ላይ ሁሉም ወደ ሌላ በልልኝ ይልሃለሁኝ። እኔ ወንድም ይህን ይመስላል ዛሬ የመጣሁበት። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙት ይበል ማለት እንዳልቻለ ሁላችሁም እና የኔ ወንድምዬ አህሙ እባክህ እንግዲህ እኔ እንዳየሁትም በአንተ ቤት የተጣፈውንም ሆነ እኛም ደግሞ እንደዚሁ በእናንተ ላይ እንደዚህ ሞከርት እናደርግ። ሁሉም ፈኪ ነው የሚለውና እባክህ ተፈኪሾ ጋር ናለን። ፈክዬ የኔ ፈገግታዋ ብቻ የምታምር ቀጮ ናትና እንግዲህ ያው በየትም ቦታ በየትም ተናግረዋል። የወሎ ሴት ተብሎ ተበቅቶለታል። ሙያም ብትል ሁሉንም ብትል እንግዲህ ድርድር የሌለው ወለየ አቤት ታዲያ ወለየ ተብሏል እኮ የአማራ ሴት ተብለናል። አቤት ቤት አማራ የአማራ ሴት እንግዲህ በዚህ አይነት ኮራ ቀብረር ብላ ታምራለች። ሙያቸውም እንግዲህ አንድና አንድ አይታሙም ማለት ነው። እኔ የለኝም፣ እኔ አላቅም፣ ሙያ ያለኝ ወይ ዘንድሮ አለ። አሁንም እኮ እዛ ቦታ ነኝ እኮ ተንኮል እኮ ለአሁንም ለቅድምም መናገር አልተውም ማለት ነው። ጉዲኔ እኔ ሙያ የለኝም። እኔ እናቴ የመዲያም ቅመም ነኝ እንጂ እንዴት እንደሆነ እንደሚሰራ ስራም አልችልም ማለት ነው። እኔ የመዲያምን ስራ ብቻ ነው የምችለው ማለት ነው። የመዲያምን ሽንት ቤት ማጠብ፣ የመዲያምን ቤት ማጽዳት ስለሆነ እንግዲህ ለወሎ ድርድር የሌለው ነው ሙያቸውም ሁሉም ማለት ነው።
ተውጭ ሂደው ተከራይተው ወይንም ጣዕም አዘጋጁልኝ ብለው ምግብ አቀብሮ አያቀርቡም። ኢላ በኮንፊደንስ በእጃቸው ሰርተው ነውና የሚያቀርቡት። አህመድ እንግዲህ ያው ወሎ ብስሚላ ወሎ በአንድ እጁ ብለህ እንግዲህ በቃ ወሎ በእግራቸውን ቢረግጡት የወሎ ሴቶች ምግቡም ይጣፍጣል። መልካቸውም ሆነ ሁሉ ነገራቸው። ኧረ ማን እንደወሎ ረውሪ ኧረ አንቺ ወሎ ሴት ምን ነው እንደው አባከንሽው ህዝቡን። በምን ምክንያት ነው ወሎ አማራ ቤት አማራ ትባል እኮ ሁሉም በሶሻል ሚዲያ ላይ ሀቅ ነው እኮ ወላሂ ሀቅ ተተናገራችሁ። እስቲ እስካሁን በሶሻል ሚዲያ ላይ ማነው ወጥቶ የአማራ ህዝብ የተሳደበው ማለት ነው? እኔ ትንሽ ያው እንግዲህ ሞጣ ይሳደብ እንጂ ሆነ እንጂ ሌላት ይሳደብ ሰምቼ አላቅም። በሌሎቹ አያገባንም። እኛ እንግዲህ አሉ የሚሳደቡ ምን አገባን? ተሰርበው ምን ዋጋ አለው? ጥቅም አለው? ዋጋ አለው? የለውም ወገኖችዬ። እና ስለዚህ ይሄን ይመስላል ዛሬ የመጣሁበት እና እንግዲህ አህምዬ ተቤተ አማራ ሴት ማንኛችሁም ብትሆኑ በሶሻል ሚዲያም ሆነ ማንኛውም ተናጋሪ ለአማራ ሴት ያው ሙያና አለባበስ ሁሉ ነገር አጋየጥ ለአማራ ሴት ነው ማለት ነው። ይሄን ታውቃላችሁ። እና ለማንኛውም የምትሳደቡት ሰዎች የምትናገሩት ማንኛችሁም እንግዲህ ተው ብያለሁኝ። እንግዲህ አህምዬ ሁሉም በሶሻል ሚዲያ ላይ ፈኪ ነው የሚለው። ፈኪዬም ደግሞ በቤትሽን ብቅ ባይልን በራሳሽ ቤት ላይም አንተ ደግሞ እንግዲህ ፈኪ የሚለው በዝቷልና እባክህ ይዘህልን ብቅ በል እንዴ። አንቺ ብቅ ካላልሽ እኛ እንግዲህ አንጀትሽን ይዘን ብቅ እናደርግሽ። እንግዲህ ወላንገትሽን ይሄው ተናገርኩ። እንቅጭ እኛ ምንሽን ይዘን ብቅ እናድርግሽ? የአንቺ አፍቃሪ በዛ፣ በአንቺ ፍቅር ተሳዳቢው በዛ። እኛ ምን እንሆን እስቲ ንገሪ። ቀብሬ ደብረ ፋራ ፍታቴ ሳይንት ምን ትጠቀሚያለሽ አንቺን ትል ብሞት ብሏል ተራችሁ። በአንቺ እኮ የሚሰርበን ሰው ብዛቱ፣ በአንቺ የሚናገረን ሰው ብዛቱ። እኛ ስለ ሀሙም ስለ ፈኪም ስለ ነባም ስለዚችም አዲስ ቤት ስለገዛችለት እኮ ወገን እኛ ምንም አያገባንም። የእሱ አድናቂዎቹ የራሱን የቻሉ እኛም ራሳችንን የቻለ ንግግር ነው እንጂ የምንናገረው እኛ ስለ ፈኪና ስለ ሀሙ የምንናገረው አያገባንም። ስለዚህ እዛው ሂዱና ፈኪን አንጣ በሉት፣ እስቲ ፈኪን በሉት። እናንተ ተሳዳቢዎቹ ደግሞ ተፈኪ ጋር አትንጣ በሉት። እኔም ጋኑ ምንም ችግር የለም፣ ግን አትሳደቡ። ፈኪን ደግሞ እኔ ገትቻ አላመጣትም። እንግዲህ ወገን ያው እንግዲህ ገመድ ከትቻ አላመጣት ወይንም ደግሞ ሀሙን ይዘህልኝ ቅረብ አለል። አረ ደውዬለትም ነበር አሳስለን እኔ ለዝታ ይሆን ሀቂቃተን የሆነ የራሴ የሆነ ነገር ነበርና ለሰዴቃ ነበረ ደወልኩለት፣ አያነሳም። ቦይስ አኖርኩለት፣ አያነሳም። ጡስ ፊህም ብዬ እንግዲህ ተለቀቀው ቁጥር ላይ አኖሬለታለሁኝ። ያው ታልፈለገ መብቱ ነው። ሀቅ ስተን ሀቅ ማለት ነው። ምክርና የሰው ልጅ ንግግር ሚስት የምትሆነው አላህ የከተበለት ነው። ፈኪን አፈቀረ፣ ነባን አፈቀረ፣ ነባን ተወ፣ ፈኪን ተወ። አንደላህና አንደላህ ያለው ነው የሚሆነው። እናንተ ደግሞ እየሄዳችሁ ያው እንግዲህ እሱንም ተሶሻል ሚዲያ ላይ እንዲርቅ አታርጉት፣ አትሳሪቡ። ተሳሪያቢዎቹ ደግሞ ምላሳችሁን ቁጥብ አድርጉ፣ ተው። እኔም ቤት እየመጣችሁ ሆነ እሱም ቤት አትሳሪቡ። አንድ የሰው ልጅ በወደደው ባፈቀረው በራሱ በመብቱ መስራት አንድ መብቱ ነው። እንዴ እኔ ፉላናን አልወድም ብል መብቴ ነው። ፉላናን እወዳለሁ ብል መብቴ ነው። በቃ እኔ ተማደንቀውም ተዛም ተሚሰሩት ማደንቀዋለኝ። አሁን ማላደንቀው ማንን ነው? ከአማራ ሕዝብ ላይ
ሶፊን አላደንቃትም። ለምንድን ነው? አስመሳይ ናት፣ ጥቅም ፈላጊ ናት፣ እዛም ሜዳ ተለጣፊ ናት። አዲስ ሰው ስታይ አዲስ ሰው እንዲህ ስትል እንዲህ። አሁን ደግሞ አብርሽዬ እያለች ነው እንግዲህ ዱባይ ይዞሽ እንዲሄድ እንደሆነ ታየው። እንግዲህ ምን አነጋገረኝ እናቴ። ዱባይ ይዞሽ እንዲሄድ እንደሆነ እዚህ አዲስ ሰው ወደድሽው አፈቀርሽው ጋር ፌል ሆኗል ተብሏል። እንግዲህ እሱም እንግዲህ ምንም መደረግ አይቻልም። የዱባዩ ሰርክ እጥሴ የዱባዩ ሰርክ አድናቂዎቹም ተደናቂዎቹም እንግዲህ በዚህ አይነት ይሄው በዚህ አይነት ነው ማለት ነው። የሰው ልጅ ልንገርሽ ማንኛችንም ሰላም በጤና ለእርዳ